በጨረቃ ድምቀት ዝንፍ ሳይል ወቅቱን ጠብቆ የሚከሰተው በናፍቆት በጉጉትና በፍቅር የሚከናወነው የታላቁ የረመዳን ጾም መጠናቀቅ የሚያበስር በመላው የእስልምና እምነት ተከታዮች ዘንድ በድምቀት የሚከበረው ለታላቁ የኢድ አልፈጥር በዓል እንኳን አደረሳችሁ። ኢድ ሙባረክ። የታላቁን ኢድ አልፈጥርን በዓል ምክንያት በማድረግ ኢድ አልፈጥር በፍቅር የተሰኘውን ልዩ የበዓል መዝናኛ ዝግጅት ለማዘጋጀት እዚህ ዱባይ ተገኝተናል። ዱባይ አየር ማረፊያ ውስጥ ነው ያለነው። እንዲህ በደማቅ አቀባበል ደግሞ የተቀበሉን ዱባይ የሚገኘው አጋር ድርጅታችን ፋንታዬ ስቱዲዮ ነው። በእስልምና እምነት ተከታዮች በታምሩ ፕሮዳክሽንም ከልብ እናመሰግናለን። ኢድ ሙባረክ። ኢድ ሙባረክ። ይህ ኢድ አልፈጥር በፍቅር የተሰኘው ልዩ የበዓል ዝግጅታችን ነው። ኢድ ሙባረክ። ወደ ዱባይ ከገባሽ ስንት ዓመት ሆነሽ? ኦልሞስት ወደ 3 ዓመት እየተጠጋው ነው። ሁሉ 3 ዓመት አልጨረስኩም። ሄደሽ ታውቂያለሽ? ኖ እጃላቅ በ3 ዓመት ውስጥ አልሄድሽም? አልሄድኩም። ያ እዚህ 5 ዓመት እዛ 5 ዓመት ነኝ። ከሀገር ቤት ከወጣው ኦልሞስት ወደ 5 ዓመት ጨርሼ ወደ 6 ዓመት የሄድኩ ነው። አይ ተመልሼ አልሄድኩም። 8 ዓመት 8 ዓመት? አዎ። በ8 ዓመት ውስጥ እርግጠኛ ነኝ ብዙ ጊዜ ሄደሻል? አዎ ይቻል። ምን ያህል ጊዜ ሄደሻል? አንድ 4 አዎ። አሁን 4 ዓመት ነኝ። 4 ዓመት 5 ወር ሄደሽ ነበር? አይልኩም። ከሀገር ቤት ከመጣሁኝ አሁን 3 ዓመት ነው። እንዴት ነው ኑሮ በዱባይ? ጥሩ ነው። የስራ እድሎች አሉ። ትሰሪያለሽ። ጥሩ ነው። ስራው፣ ማህበራዊ ህይወቱ ዱባይ ላይ ያለው ኑሮ እንዴት ነው? ዱባይ ስራ ጥሩ ነው። ስራ ታገኛለሽ። ህጋቸው ደስ ይላል። ማንኛውም ሀገር ዜጋ መጥቶ ልክ እንደ ሀገሩ የሚኖርበት ሀገር ነው። ፍሪደም አለ። ህጉን ከጠበቅሽ ጥሩ ትኖሪያለሽ ከሀገርሽ ባልተናነሰ መልኩ እና ብዙ ጥሩ ነገሮች አላት። ማህበራዊ ህይወት ኢትዮጵያ በይው ሁሉም ትጠያየቂያለሽ። አበሻ ብዙ አለ። ኑሮ በጣም ደስ ይላል። ስራ ትሰሪያለሽ፣ ትለወጫለሽ፣ ቤተሰብን ትረጃለሽ። ከዛም አልፎ ተርፎ ለራስሽም ትሆኛለሽ፣ ለሀገርሽም ትሆኛለሽ። ዱባይ እኛ እንደምናስበው ወይ አገር ቤት ቁጭ ብለን እንደምንሰማው አይደለም። እዚህ መተሽ ብዙ ነፃነት አለው፣ ህግ አለው። ህጉን ጠብቀሽ ከኖርሽ በደንብ ትኖሪያለሽ። ማለት እንደ ሁሉም ዓለም ላይ ያለው ዜጋ እዚህ ሀገር ላይ መጥቶ በፍቅር በሰላም መኖር የሚችልበት ሀገር ነው። ልክ ሀገራችን ላይ ሙስሊሙም ክርስቲያኑም ተቻችለን እንደምንኖረው እዚህም የሁሉም ሀገር ዜጋ መጥቶ ተቻችለን የምንኖርበት ሰርተን የምንለወጥበት ሀገር በጣም ደስ ይላል። ሀገር ኑሮ በጣም አሪፍ ነው። ስራ እንሰራለን፣ ብር እናገኛለን። ወደ ቤተሰባችን ሁሉም በቃ ስራ እንሰራለን። አልሐምዱሊላህ። እሺ፣ እንዴት ነው አንቺስ በ4 ዓመት ውስጥ ምን ያየሽው ነገር አለ ዱባይ ላይ? ስራው፣ ማህበራዊ ህይወቱ? እሺ፣ ዱባይ ጥሩ ነው። ስራ ላይ ፍሪደም አለ። ሁሉም ነገር ጥሩ ነው። እየሰራ ነው።
ዱባይ በጣም አሪፍ ነው። የስራ ሀገር ናት። ባዘዌ ማንኛውም ሰው ከየትኛውም ብሔረሰብ መጥቶ እዚህ ሀገር መጥቶ ሰርቶ መኖር ይችላል። ማንኛውም ስራ ከፍቶ መስራት ይችላል። ሁሉም ሰው በእኩልነት ነው የምታየው እዚህ ሀገር ውስጥ። በተለይ የዚህ ሀገር ህግ በጣም ነው ደስ የሚለው። ለምን ሁሉም ሰው በእኩል ነው፣ በአንድ አይን ነው የሚያዩት። የዚህ ሀገር ዜጋ አይሉ ሌላ ዜጋ አይሉ እና ዋናው ህጋችሁን ከጠበቅሽ ለመስራት አላማ ካለሽ ሰርተሽ መለወጥም ትችያለሽ፣ መኖርም ትችያለሽ እዚህ ሀገር ውስጥ ማለት ነው። እና በጣም ደስ ይላል ኑሮው። አገር ቤት እያለሽ የነበረው የኢዳል ፈጥር፣ የኢዳል አድሃ እና የመውሊድ በዓል አከባበር ላይ እስቲ የነበረሽን ትዝታ ንገሪኝ። ኢድ ቀን ጎረቤት በየጎረቤት ሄደን እዚህ ጋር ሙስሊም እንለም እዚህ ጋር ክርስቲያን እንለም ሳንከፋፈል ሁሉንም ቤት ያንኳኳን ሰላም እንናለን። ከዛም በኋላ አንድ ላይ እንበላለን፣ አንድ ላይ እንጠጣለን፣ ተሰብስበን የሌሎችን ሰዎችን ደግሞ እንረዳለን። በዛም ቀጥሎ አንድ ላይ ሁሉም ስታዩ ተሰብስበን ኢድ ዕለት አንደኛ ነገር ደስ የሚለው አንድ ቦታ ተሰብስበን እንሰግዳለን። አብዛኛው የልጅነት ጊዜ ነው እና ኢድ ሲመጣ ልብስ ስለሚገዛለን ጫማ ስለሚገዛ እሱ ነገር ደስ ይለኛል። በቃ ኢድ ሲባል ልብስና ጫማውን ነው ማስታወሰው እውነት ለመናገር እና እህቶቼ ወይ ትላልቅ ቤተሰብ ሲመጣ በቃ ትጠያየቂያለሽ፣ እኛ ጋር ይመጣሉ። የኢድ የሚባል ነገር አለ ይሰጥሻል። የልጅነት ጊዜ ስለሆነ ኢትዮጵያ ላይ ያሳለፍኩት እሱ ነው ትዝ የሚለኝ። ልብስና ጫማ ምናምን የሚገዛልኝ። የበዓል አከባበር የመጀመሪያ ደረጃ እኔ ደስ የሚለኝና የመጀመሪያ ደረጃ ልብስ ነው። አመት ስመጣ በቃ ልብስ እንገዛለን። ከዛ ደግሞ ሲደርስ ደግሞ ጠዋት ተነስቼ ልብስ ማየት ፈልጋለሁ። ቶሎ በቃ ለብሳለሁ፣ መንገድ ላይ ሄዳለሁ፣ ሰው እንዳያኝ ማለት ነው። በቃ ነው የምወደው እና ትንሽ ይከብዳል እዚህ ሀገር ማለት አሁን እዚህ እኛ የምንኖረው ለብቻ ነው። ኢድ ስመጣ ገና ተደዋውለን መኪና ይዘን ምን ብለን ሄዳለን እንጂ በእግር አንሄድም። በመኪና የምንሄደው ትንሽ ይራራቃል እና እንደዛ ብቻ በጣም ደስ ይላል። አልሐምዱሊላህ እናቴ ሁለት ናፈቃለች። በዛ ሙሉ ፋሚሊ ናፈቃሉ። ለምን በአመት ባት እነሱ ጋር ፍቅር ደስ ይለኛል፣ ጎረቤቴን ደስ ይለኛል። ለሱ በቃ ደስ ይላል። ግን አልሐምዱሊላህ የመራቴ ደስ ይለኝ ፍሪደም ሀገር ነች። የስራም ደስ ይላል አልሐምዱሊላህ። ግን በአመት ረመዳን ከመጣ ምንድነው እናቴና ቤተሰብ ይናፈቃል። ሌላ ነገር አልሐምዱሊላህ። አንደኛ ነገር ያኔ አገር ቤትና እዚህ የሚያለያየን ነገር እዚህ ብቻችን ነው ያለን። አገር ቤት እናቶቻችን ጎረቤቶቻችን ጋር ስለምንሄድ ያ ነገር ትንሽ ቅር ይለኛል። ሁለተኛ ደግሞ የሚያስታውሰው ነገር የማረሳ ነገር በህይወቴ 2009 ላይ ለረመዳን ልብስ ተገዝቶልኝ ነበርና የኛ ቤት ማለት ከከተማ እንርቃለን። ከተማ ደግሞ የገበያ ቀን ብቻ ሄዶ ነው ልብስ የሚገዙት። ከዛ ልብስ ተገዝቶ ጉርድና የሆነ ሸሚዝ ገዝቶልኝ ነበር አባቴ። ገበያ ለመሄድ ኢድ ጁምዓ ነው። ጁምዓ ቅዳሜም ገበያ የለም። ገና ቅዳሜ አልፎ እሁድ አልፎ ማክሰኞ ሰኞ ነው ገበያ ማለት ነው። ሰኞ ነው የግድ መሄድ አለበት። ኢድ ደግሞ ጁምዓ ነው እና ልብስ ተገዛልኝ። ልብሴ አጥቤ አስጥቼ ውጪ ላይ የሆነች ላም ነበረች እናቴ ትበላለች ልብሴ ማለት ነው። ጉርዴን በላችልኝና እና የማደርገው ነጣሁት እና ልብስ ጉርዴን ስትበላ በጣም እያለቀስኩ ነበርኩ። የማረሳ ነገር ያለ አዲስ ልብስ አልሄድም ብዬ ኢድን ቀርቼ ቤት ውያለሁ። ያው መቼም ከሀገር ሲወጡ በጣም ብዙ ነገር ሊሸውድ ይችላልና እስቲ ለመጀመሪያ ጊዜ የተሸወድሽበት አጋጣሚ ካለ? የመጀመሪያ ስመጣ መዳም ቤት ነበር የምሰራው እና ገና እንደመጣሁ በሁለተኛ ቀኔ እኔ ቋንቋ አላውቅም። ያው ከሀገር ስትመጪ የመጀመሪያ ስለሆነ በዛ ስለማላውቅ የሆነ ስራ ስሪ ብላኝ ቁጭ በለሽ ስሪ አለችኝ ውጪ። ከዛ እኔ ቁጭ ያለችውን ቆሜ ነው የምሰራው። እኔ አላውቅም ቋንቋ ምንለኝና ቁጭ ቤት ስትለኝ እቆማለሁ፣ ቆሜ ስትለኝ ደግሞ እቀመጣለሁ እና ያለ አጋጣሚ መቼ አሁን ብዙ ይቃራኒው ነበር እና በስተመጨረሻ በእንግሊዝኛ ሲትዳውን ምናምን ስትለኝ ገባኝና አጋጣሚ መቼ ማረሳ አጋጣሚ አሰሬ ልጆች ነበሩ ምድብ ነበሩና እኔ መስጊድ ስድብ አለ ከልብ ሀይዋን እላለሁ። ደግሞ አላውቅም ነበር። ከዛ ልጆቹ ቀዝም ሲሉ አላርጌ ልጆቹን ከልብ ሀይዋን ልጆቹ ደግሞ አላውቅም ነበር። ሂስብ እንደሆነ ማለት ነው ከልብ ማለት ውሻ ማለት ነው። ከዛ ደግሞ አላውቅም ነበር። እንደ ቀልድ አድርጌ ሰማውና ወዳው ይጄ ልጆቹን ከልብ ሀይዋን አልኳቸው ልጆቹ። ከዛ አሰሬ መጣ ሹ አለችኝ።
ከዛ ከልብ ሃይዋን ምናምን ስለስ በጣም ጮች ሰደበችን ሹ ምሽክለ እኔም አላውቅም ነበር ምንም አላውቅም። በቃ በውስጤ ምንድነው ችግር አለ። እሷ ሁለት ልጆቹም ይላሉ እኔ ምን ችግር አለ። ከዛ በቃ ከቆየው በኋላ አንድ ያበሻ ነበረችኛ ነገረችኝ። በ9ኛ ቀን የገባው በ10ኛ ቀን ሌላ አገር እዛ በፊት የምትሰራ ልጅ አለች። ከዛ እሷ የሆነ ምግብ ሰርታኝ ሰጠችኝ፣ እንደ ሳንድዊች ነገር ሰርታ ሰጠችኝ። መጀመሪያ ለእኔ ነበረ። ከዛም በላውኝ። ያን በልቼ እሷ ሰታኝ፣ ያን ደግሞ ልጆች ስላሉ ቤት ውስጥ ልጆቹ ሰጂ አለችኝ። እኔ ለራሴ መስሎኝ ደከምኩኝ። ሁለተኛውንም ደከምኩኝና በላውኝ። ልክ 1 ወር ምናምን ሰርቻለሁ። ትንሽ ሰማለሁ የሚሉኝን እና ሰውዬ አሰሪዬ ባለቤት መሐመድ ይባላል ስሙ። እነሱ ደግሞ ገና ወጣት ናቸው። እዚህ ሀገር ደግሞ እንደዚህ ሀገር ህግ የዚህ ሀገር ወንዶችን ባባ ብለሽ ነው መጥራት ያለብሽና ሴቶቹን ደግሞ መዳም ብለሽ ነው የምትጠሪ። ከዛ መዳሜ እሱ ባባ መሐመድ ብላ አክስቷ ስጠራ መሐመድ ብዬ ስጠራ አንድ ቀን እምቢ አለኝ። ያኔ አልናገር ማለት ለካ ባባ ማለት ነው ያለብኝ። ባባ ለማለት ደግሞ ልጁ ወጣት ነው፣ ባባ ለማለት አልደረሰም። እና እኔ ደግሞ ትልቆቹ ነው ባባ የሚሉት ብዬ ነው የምጠብቀውና ከዛም በስሙ ሲጠራ ስሙ መሐመድ ነው ብዬ በስሙ ሲጠራ እምቢ አለኝ። ከዛ በሁለተኛ ቀን ሴትዮ ፎቆና ጠራችኝና እሱን ስም ጠርታ ማለት ነው እንዲህ በይው አለችኝ። ሄጄ ጥሪ ብላኝ ነው። ከዛ ታች ተቀምጧል እሱ። ሄጄ መሐመድ ና እያለች ነው ሴትዮ አልኩት። በምልክት ነው ማሳየው። ከዛ እምቢ ሲለኝ ማለት ነው ተመለስኩ። አሁንም ጥሪ ብላ ትጮህብኛለች ሴትዮ። ጥሪ ስትለኝ ምን አልኩኝ? ወረድኩና እሷ ሀቢቢ ብላ ትጠራለች። ሀቢቢ ተአል አልኩኝና ሀቢቢ ማለት እዚህ ሀገር ለፍቅረኛሞች ባሎች ነው ሀቢቢ የሚሉት። እኛ ሀገር ደግሞ እኔ ሀቢቢ ስሙን ነው የሚመስለኝና ሀቢቢ ስንል እኛ ሀገር ኖርማል ነው፣ እዚህ ሀገር አላውቅም። እና ባሏን ሀቢቢ ብዬ ስጠራ ሴትዮ በጣም ጮኸችብኝና የምር በጣም ተናደደችና በቃ እቺ ልጅ ባሌ ልትቀማኝ ነው የመጣ። ሁለተኛ አጋጣሚ ደግሞ ሴትዬ ናት የምታበስለው እና 2 ዶሮ አውጥቼ አጥቤያለሁ። እኔ በጧት ዶሮ ማጠብ ስለሚያውቅ አጥቤ አስቀምጫለሁና 2 ሽንኩርት ፍሬ አውጥታ አንዱን አሳይታኝ ከትፋ፣ ለካ 2 ፍሬ ብቻ ነው ክትፍ ያለችኝ እሷ ማለት ነው። አንዱን አሳይታኝ ከትፋ ሄደች። የቀራችን ነው መክተፍ ያለብኝ እኔ ደግሞ 2 ዶሮውን ስላየሁት እንደኛ ሀገር ነው የሚሰራ ብዬ ሽንኩርቱ 10 ኪሎ ይደርሳል ቤት ውስጥ ያለው እንዳለ ሁሉንም ሽንኩርት አምጥቼ ከትፌ ጨረስኩለት ኤርኩለትና ሽንኩርት በስማቸው ማለት ማውራት ይችላል እና ሽንኩርት አይበቃም ጨምሪ ያልኳት ያላትን ሁሉ ጨርሼ እሷ ለ1 ወር ነው የምትጠቀመው ያን ሽንኩርት። እኔ አንድ ቀይ ከተከትኩና ይሄ ደግሞ በጣም ጮኸችብኝና በቃ ልታከስርኝ ነው ብላ ያን ጊዜም ያ ሴትዮ ጋር ተጣላሁኝ በጣም ማለት ነው በቃ። አሁን ከመካከላችሁ እንግዲህ ነሽዳ የሚችል ካለ አንድ ነሽዳ ምንድን? طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله دا أيها المبعوث فينا جئت بالأمر الهدى خيرنا حبيبي عندنا هدنا لسافر لمطع مدينة فكرنا ينما غازي አልከርም ነቢ ዘንድሮ ይጃለው ከርሰ ቀጠሮ ፍቅር ነው የኔማ ጓዜ። ለሀገራችን አሁን ምን ትመኛላችሁ? ለሀገራችን ሰላም እንመኛለን። ሰላም እመኛለሁ። ለሀገራችን እኛም ሰላም እንመኛለን። ሰላም የሆነ እንደ ኢማራት ዲሞክራሲ ፍሪደም ያለ ሀገር ደስ ይለኛል። እኛ ሀገር የሚለቀስ አልፈለግም። እኛ ኢትዮጵያ ሰላም ደህና ፍሪደም የምትሆን እንፈልጋለን ኢንሻአላህ። ለሀገራችን ሰላም ነው የምመኘው። በመጀመሪያ ዋናው ሰላም ይኖር ይላለው። ሰላም ቢኖር ሰው ሰርቶ መኖር ይችላል። ለሀገራችን ሰላም፣ ፍቅር፣ አንድነትን፣ መዋደድን፣ መቻቻልን ይስጠን። አላህ ሀገራችንን ሰላም ያርግልን። 1000 ዓመት ትኖርልን። ሀገራችን ትልቅ ቦታ ደርሳ ማየት እንፈልጋለን። በእኛ እንኳን ባይሆን በልጅ ልጆቻችን ትልቅ ቦታ ሀገራችን እንደ ትላልቅ ሀገሮች ሁና የሚያሳየን አላህ ያድርገን። ሰላም ያርግልን። ቤተሰቦቻችንን ሁሉንም አላህ ይጠብቅልን።
አመሰግናለሁ። አሁን ፕሮግራማችንን እያጠናቀቅን ነው። የምንገኘው ዱባይ ነው። ከኢትዮጵያውያን የእስልምና እምነት ተከታዮች ጋር በዓሉን እያከበርን ነው። በዚህ ሁኔታ ፕሮግራማችን ወደ መገባደዱ ነው ያለው። ለሁላችሁም ኢድ ሙባረክ፣ ኢድ ሙባረክ። ኢድ ሙባረክ፣ 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 ኢድ ሙባረክ፣ ሙባረክ፣ ሙባረክ። የበረሃ ምድር መሆኗን በጸጋ የተቀበለች የተፈጥሮ ሀብቷን በአግባቡ ለቀጣይ የሀገሪቱ ሕልውና እየተጠቀመች ከዓለማችን ተፎካካሪ የሆኑና በልዩነት የሚጠቀሱ የሥነ ሕንፃዎች ባለቤት በዓለም የቱሪስት መስህብነት ካላቸው ሀገሮች በ10ኛ ደረጃ ላይ የምትገኝና ቱሪስቶች ዕለት ተዕለት የሚጎርፉባት በአጭር ዓመታት ውስጥ ሕልም በሚመስል ፍጥነት ያደገችና የተመነደገች ባለንበት ዘመንም በየቀኑ አስገራሚ ለውጦች በተግባር ፈጣን እድገት የሚታይባት ሌሎች በፍጥነት ለማደግ ሕልም ላላቸው ሀገሮች ዋነኛ ተምሳሌትም የሆነች የዩናይትድ አረብ ኤምሬትስ ካሏት 7 ኤምሬትሶች በልዩነት የምትጠራ ዜጎቿ የወርቅ ምድር የሚሏት ዱባይ ዱባይ ለሥራ ግንኙነት፣ ለሕክምና፣ ለጉብኝት፣ ለትምህርትና ለሌሎች ጉዳዮች ከተለያዩ የዓለማችን ክፍሎች ሕጓን አክብረው በሕጋዊ መንገድ ይምጡ እንጂ እጇን ዘርግታ መቀበል ታውቅበታለች። የሕዝቡ ቁጥሯ 2,200,000 አካባቢ ሲሆን ከነዚህ ውስጥም 17 በመቶ ብቻ የሀገሪቷ ዜጎች ሲሆኑ ቀሪው 83 በመቶ ነዋሪዎቿ ከተለያዩ አህጉሮች የተለያዩ ዜጎች በተለያየ የሥራ መስክ ለመሰማራት ወደ ሀገሪቷ የገቡ ናቸው። ከነዚህ ውስጥም ህንዳውያን ከፍተኛ ቁጥር ሲይዙ በመቀጠልም ፓኪስታን፣ ኤዥያ፣ አፍሪካ በቅደም ተከተል ይቀመጣሉ። የእኛ ኢትዮጵያውያን ዜጎችም ቁጥር ቀላል የሚባል አይደለም። ወደ ዱባይም ሆነ ሌሎች የዩናይትድ አረብ ኤምሬትስ ግዛቶች ከተለያዩ የዓለማችን ክፍሎች ሰርቼ አድጋለሁ፣ እበለጽጋለሁ፣ ፈጽሞ በዜግነትና በቋንቋ የማይግባቡ የአንድ ሀገር ዜጎች ያልሆኑና የማይተዋወቁ ሰዎች ሥራን ብቻ ትኩረት አድርገው ወደ ሀገሪቱ በመግባት ዓላማቸውን ለማሳካት ዕለት ተዕለት ተፍ ተፍ እያሉ ተግተው ሲሰሩ ማየት የተለመደ ተግባር ነው። ሕግ በተገቢው መንገድ የሚተገብርበት ዱባይ ከሥራ ውጪ ዘርፌ እከብራለሁ፣ እሞጨልፋለሁ የሚል ካለ በሀገሪቷ ሕግ መሠረት ተገቢውን ቅጣት ይከናነባል። አሊያም እንደ ወንጀሉ ቅለት ጆሮውን ተይዞ ወደ መጣበት ሀገር ደግሞ ላይመለስ ይባረራል። ስለዚህም የጸጥታ ነገር ኮሽ ሲል አይሰማም። ብቻ በአጠቃላይ በዱባይ በተግባር መለወጥ እንጂ አመራሮቿ ላሉባልታና እንቶ ፈንቶ ወሬ ጊዜ የላቸው። በዱባይ ዙሪያ ስሽከረከር ይህ ሁሉ ምክንያትህ ምንድነው ብትሉኝ መልሴ ቅናት ነው። ታዲያ ቅናቴ ግን በመልካም ይታይልኝ። በዱባይ የአንድ ሀገር ልጆች ያልሆኑ በባህል፣ በቋንቋ፣ በማንነት የማይገናኙ ዜጎች የሀገሪቷን ሕግ አክብረው በፍቅር እየሰሩ የዘመነ የስልጣኔን ጫፍ እያስነኳት ይገኛሉ። በንጽጽር ስመለከተው የአንድ ሀገር ልጆች ሆነን ተቀራራቢ ባህልና ትውፊቶች እያሉን የተለያዩ ቀደምት የክርስትናና የእስልምና እምነት ተከታዮች ያሉባት ሀገር በተፈጥሮ ከማንኛውም ሀገር ያላነሰ እምቅ ሀብት ይዘን በተለይ በአሁኑ ወቅት ተስፋ ሰጪ የሆኑትን ሌሎች እንደ ዱባይ ያደጉ ሀገሮች ለመድረስ በሚደረገው ጥረት እየተጠናቀቁና በዓይናችን የምንመለከታቸውን ፕሮጀክቶች የበለጠ እንዲፋጠን ለማድረግ እያደነቅን ልዩነታችንን እያጠበብን ሰላም አስፈነን በትብብር አንድ ሆነን ሀገራችንን የበለጠ ማሳደግ አይሻልምን? የሚሻለው ግን የተሰራውንና መልካሙን ማድነቅ፣ የተሳሳተውን ደግሞ በእውቀት ማረም ተገቢ ይመስለኛል። ፈጣሪ አንድነታችንን ያጠንክርልን፣ አንድ ያድርገን።
አሜን። ኢድ ሙባረክ። ኢድ ሙባረክ ሙባረክ ሙባረክ። በቅድሚያ በዚህ በተወከልንበት በተባበሩት አረብ ኤምሬቶች የዱባይ እና ሰሜን ኤምሬቶች ለምትገኙ የእስልምና እምነት ተከታዮች በመቀጠልም በመላው ሀገራችን በኢትዮጵያ እና በመላው ዓለም ለምትገኙ የሃይማኖቱ ተከታዮች በሙሉ የኢድ አልፈጥር በዓል እንኳን በሰላም አደረሳችሁ ለማለት እፈልጋለሁ። እንደምታውቁት ቆንስላ ጽሕፈት ቤታችን በዚህ በተባበሩት አረብ ኤምሬቶች የዱባይ እና ሰሜን ኤምሬቶች ላይ ተወክሎ የሚሰራ ነው። ኢትዮጵያውያንን በሙሉ በማገልገል ላይ የሚገኝ የኢፌዴሪ ቆንስላ ጽሕፈት ቤት ነው። ከተቋቋመበት ካለፉት 12 ዓመታት ጀምሮ ህዝባችንን በቅንነት ሲያገለግል የቆየ ነው። መላው ህዝበ ሙስሊሙ የታላቁን የረመዳን ወር በየዓመቱ ያከብራል። ይሄ ወር ሙስሊሞች በሙሉ መልካም ስራን የሚያደርጉበት፣ እርስ በርስ የሚጠያየቁበት፣ የሚረዳዱበት፣ ያገኘው ላላገኘው ለተቸገረው በቅንነት የሚያስብበት፣ እርስ በርስ ፍጹም ፍቅርን ሰላምን የሚያደርግበት ዘመን ነው። ዘንድሮም እንግዲህ የተካሄደው በዓል የተካሄደው የጾሙ ወራት በዚሁ መንገድ ሲካሄድ የነበረ ነው። ከአንድ ሳምንት በፊት እንደምታስታውሱት በዚህ በዱባይ እና ሰሜን ኤምሬቶች የሚገኙ ህዝበ እንግዲህ ይሄ በዓል እስልምናን በእስልምና ታሪክ ውስጥ ትልቅ ግዘፍ ያለው በዓል እንደሆነ ይታወቃል። የበዓሉ እስልምና በአጠቃላይ የፍቅር ነው። እስልምና እርስ በርስ መተሳሰብ የሚሰብክ ሃይማኖት ነው። ይህንን በዕለት ተዕለት ህይወታችን ልንተገብር ያስፈልጋል ብዬ በድጋሚ ለማሳሰብ እወዳለሁ። የእናንተም ድርጅት ለሰጠኝ እድል ሁሉ አመሰግናለሁ። ኢድ ሙባረክ ለማለት እወዳለሁ። አመሰግናለሁ። ኢድ ሙባረክ ሙባረክ ሙባረክ። ኢድ ሙባረክ። ብስሚላህ ራህማን ራሒም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መቃን ኪያ ሼክ አብዱልሐኪም ሼክ መሐመድ በርአሰቲ አዋሰ ከነከ ሙስሊማ አመንታ እስላማ ordofan baga ramadana geettan jedhaani egasi mootu baga ciidii kanallee geettan jedhaani ciidukum mubaarak jedhaani. Ani biyya kana udda dhufe ture Itoophiyaa irraa ka'een dhufne jalqaba Saudii deeme achirraa amata tokkoo fi walakkaa achi ture. Egasi biyya Suurii addeeme achi biyya sanillee amata tokkoo fi walakkaa ture. Egasi as dhufe akka lakkoofsa Awurooppaatitti 1986 seene amata gara 35-36 ta'e Imaaraatti keessa. Garuu biyya kana eega dhufne jalqabne wanni irratti argamne waa baratu waa baranne. Biyyi kuni mootummaan United Arab Imaaraati kuni biyyi kuni akka gaariitti nu gargaarani wayittiin barnoota keessa turre sanillee akka gaariitti nu gargaarani tajaajila hedduu nu godhan. Eega baranne achi baanillee immoo waajjira boota masjida hoogganutti bakka sanitti achitti bakka sanitti irratti argamne achitti dalagarra argamne. Ramadaan amma soomne bira tarre kuni ergaa hedduu of keessaa qaba. Amantaan islaamaa waa shan irratti dhaabata. Shanan kana san keessa tokkoffaan sooma Ramadaan jechuudha. Ergaan duraa namuu soomuuf ani hin sooma ergaa naaf qaba dhuunfaa kiyyaaf jechuudha. Maalin obsa na barsiisa, nama tasgabbeessa, naamusa gaariin akka ani nama wajjin haasawu
نتاسسا يونم تقوى ما بدا تقو نمان جل اللي نمني صوم كيس جرو أك إن جرسان أصو إسان هنجنه إرجاد برس ديبه إن اللي ديبه يون وان تقوى من دا جل يون الرفسه فكينف أنهن صومها جلا إرجان كل إرجا براك بايتو نما سنيفي نما سيادة كيسا أك إن صوم كيس جرو أكو من صوم كان تلي صوم قبل يشوف كيسا كلمة صوم يو صومني جلني وياهن صومني يو أدون إيتموتو فطورة إفطار كجر مثلا تجرا فطورة كان رتي الإرجال لما تأسي ويا كان مولو نمني نياتا ملي لغاتي ملي أولي وجلي ويتفات رسني يروفت رسني وان ربي ساهري كنا قبين إسا كنا يادتي ربي غلا تقل چاهجو የታላቁ ረመዳንን ጾም መጠናቀቅ የሚያበስረው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። አሁን የምንገኘው ዱባይ ነው፣ አቶ ፋሪስ አብዲ መኖሪያ ቤት ውስጥ። እዚህ አጠገቤ የተለያዩ ዜጎችና እንዲሁም ኢትዮጵያውያን ይገኛሉ። የኢድ አልፈጥርን በዓል ለማክበር ተሰባስበዋል። ዛሬ ዱባይ የተገኘንበት ዋናው ምክንያት የኢድ አልፈጥርን በዓል ከትውልደ ኢትዮጵያውያንና እንዲሁም ከባልደረቦቻቸው ጋር ለማክበር ነው። ታዲያ ይህን በዓል ዝም ብለን ወደ ዝግጅታችን አንገባም። እስኪ በዱዓ ብንጀምረው። ማን ይምራልን ጸሎትን? አልሐምዱሊላህ ረቢል ዓለሚን اللهم صل على سيدنا محمد وعلى ال سيدنا مولانا محمد اللهم إنا نسألك علما نافعا وعملا متقبلا ورزقا حلالا طيبا وقلبا خاشعا وبدنا صابرا وإيمانا كاملا وخلقا حسنا آمين برحمتك يا أرحم الراحمين وصلى الله تعالى وسلم على خير خلق سيدنا محمد وآله وصحبه أجمعين سبحانك ربي رب العزة عما يصفون وسلام على المرسلين والحمد لله رب العالمين. በጣም እናመሰግናለን። ምክንያቱም ዝግጅታችን እንዲሳካ በጸሎት መጀመራችን ጥሩ ነው ብዬ አስባለሁ። እስኪ ራሳችሁን ከዚህ በመጀመር ራሳችሁን ማለትም ራሳችሁን ብታስተዋውቁን። Let's know your name and country of your origin. My name is Sheikh Sohail. I'm from India. I'm Mohammed Rushdi. I'm from Sri Lanka. ኑረዲን ሙደስር ከኢትዮጵያ። አብዱል ረህማን ኢንዲያ። ታምሩ ብርሃኑ ነኝ ከኢትዮጵያ። እኔ ሐምዛ ጠይብ እባላለሁ ከኢትዮጵያ። ኤልያስ አብዲ ከኢትዮጵያ። ፋሪስ አብዲ ከኢትዮጵያ። ኪያር በሺር ነኝ ከኢትዮጵያ። አብዱራካን ከኢትዮጵያ። ስለ ኢድ አልፈጥር ትንሽ እንጨዋወት። ኢድ አልፈጥር ኢትዮጵያ ውስጥ ስታከብሩትና ከኢትዮጵያ ውጪ እዚህ ስታከብሩት ምን ይመስላል? ዌል ኢትዮጵያ ላይ ሞስት ኦፍ ዘ ታይም ከፋሚሊ ጋር ነው። ፋሚሊ፣ ቤተሰብ፣ ጎረቤት ሁሉም ጋር ነው የምናከብረው። እዚህ ደግሞ ፋሚሊው ያው ፋርስም አለ፣ ስራ ላይ የምንተዋወቅ ፋሚሊ ራሳችን ነው የምንፈጥረው እና ትንሽ ይለያል፣ ግን ፍቅሩም ስላለ ደስ ይላል። እዚህ ገምታለሁ ደግሞ አውቀዋለሁ፣ ገምታለሁ ሳይሆን that's what I feel like. Thank you. ያው ኢድ አልፈጥርን ስናስበው ልክ እንደ ኢትዮጵያ ሁሉ ነው። እዚህም ያው እንደዛ ባይሆንም ያው ድባቡ እንዲመስል ሁሉንም እስላም ክርስቲያን ሳንል ከጎረቤቶቻችን ጋር ተጠራርተን ያው ቤት ያፈራውን ተቋድሰን አብረን እዛም ባንሆን እዛ እንዲሆን አድርገነው ስለምናከብር ያው ድባቡ አንድ ነው። ያው እንደዛው ሰው በብዛት ባይኖርም አንዳንድ የምጠይቃቸውም ባይኖር ግን አንድ ቦታ ላይ ስታከብር ያው ኢትዮጵያን አልመሰለም። አሁን መስሎኛል። የኔ በጣም ለየት ይላል በነገራችን ላይና ኢድ ሳከብር የኢድ ቀን ትዝ የሚለኝ በልጅነቴ ከመስጂድ መልስ መጀመሪያ ሀያታችን ቤት ነበረ የምንሄደው። ከዛ ዚያራ ነው ምን ዞሩ። ያ ስሜት ሁሌም ስላለ ኢድን ሁሌም የማከብረው ሀገሬ ላይ ለመጀመሪያ ጊዜ ነው እንግዲህ ዱባይ ሳከብራት።
ያም የሚሆነበት ምክንያት አይመስለኛል እዚህ ሀገር ላይ ኢድን ሳከብረው እንደ ሀገሬ ስሜት አይሰጠኝ። ይሄ ውስጥ የሚሰጠው ስሜት አለ አይደለ? ልጅነትህን ፒክቸር የምታደርጋቸው ነገሮች አታገኙ። ያ ሴንስ የለም እዚህ ሀገር ላይ እና ለመጀመሪያ ጊዜ ነው እንግዲህ ዱባይ ላይ ኢድን ሳከብር። ብዙውን ጊዜ አዲስ አበባ ነው የማከብረው። ኢድ ብቻ ሳይሆን እንደዚሁ ሁሉም ነገር ደስ የሚለው ሀገር ላይ ሲሆኑና ብዙም ስሜት የለውም። ያው ወጣ ተብሎ ውጭ ሀገር ላይ በዓል ማሳለፉ ብዙም እንደ ሀገር ቤት አይሆንም። ግን በተሻለን አቅም ሌሎችም እንዳሉት ያን ድባብ ለመፍጠር ሞክራለሁ። እንደ እናት ሀገር የሚሆን ነገር የለም። ግን ተጨማሪ ያው የስግደት ሁኔታው ኢትዮጵያ ላይ ወደ ስግደት ቦታ ስንሄድ በጀማ ሰብሰብ ብለን ተክቢር እያልን የሚያምር ድባብ አለው። ከሰላት በኋላም ስንመለስ እንደዛው ተመሳሳይ ነገር አለው። በጣም ደስ ይላል። እዚህ የለም ያ ነገር። በመኪና ይኬዳል፣ ይሰገዳል፣ በመኪና ትመለሳለህ። ከዛ ኢቨን የሚተኛ ሰው ሁላ አለ። ቀኑን ሙሉ ተኝቶ ሲመሽ ነው እንቅስቃሴ የሚጀምረውና ምንም ቢሆን ያው እንደ ኢትዮጵያ አይሆንም። How do you feel when you spend the holidays in Dubai? As of now, for the past years, I'm spending alone. It's not like spending in our home country. We do the morning rituals. After the morning rituals, the salah. After salah, the mandatory thing we does is we go to to Ziharam. Ziharam. Yeah, we go to Ziharam for our grandfather, grandmother, and we recite Yasin. We ask dua. That is the mandatory thing we does. And then we go to relatives' house. They visit us. That's how I spend. Here, it's single. There's nothing to do. እውነት እንደሆነ ሰው ልጠይቅ ነው አሉት ከድጃ ሰሚ ሶፊየት የአህመድ ወሬ እንደሆን የመጣሽበት ሀቅ ነው ሶሄህ ነው የለውም ብለት ቢሻችሁ ሸሽጉት ወይፋ አድርጉት እኔው ለምኜው ነው ዙማ ለመነኝ በትወዱኝ ብትጠሉ ከርሶ ቅሬትልኝ ወላሂ ከድጃ ለካ እውነት አለሽ አህመድን ብትወጂው ምንም ነውር የለሽ። የበዓል ዕለት ሁሌም የማይረሱ ትዝታዎች አሉ። እንደው ምን የማይረሳ ትዝታ አላችሁ? አብነት ሳቅ እያልክ ነው። አንድ የሆነ ነገር አለ ያስታወስኩት ወይ የበግ ጩኸት ቤት ውስጥ እሱ ነው ትዝ የሚለኝ። የቄጤማ ሽታ እሱ ነው ትዝ የሚለኝ። ኢደል ፈጥርን ሳስታውሰው እኔ የማይረሳ ትዝታዬ ከቁርአን ቤትና ከትምህርት ምቀርበት ነው። ምክንያቱም ኢድ ስመጣ ነገ ትምህርት የለም። ፊኛ ገዝተን ከጓደኞቼ ጋር ስንራገጥ ነው። ብዙ ተደርድሮ አያልቁም። እኛ ቤት ጋር ያው ድሮ ታውቃለህ የበቆዳው ከበጉ ይበልጥ ነበር ዋጋው። በዛ እድሜ ደርሰሃል እና እኛ ቤት ምንድነው የሚደረገው? በግ ሊገዛ ሄደው ሰው ቆዳ የሚሰጠው እና ከፋዘር ጋር ሁላችንም ነው የምንሽቀዳደቁ። ምን ለማለት በግ ለመግዛት በግ ሊገዛ ሲሄድ እንገዛለን። ከዛ በቃ እኔ በአመት ውስጥ ገንዘብ የማገኘው እነዛን 3 ጊዜያቶች ነው። የዛኔ ብር እናገኛለን። ያቺ ብር ከመጣች በኋላ በቃ እንደኛ ሀብታም የለም። ይዘረዘራል ብለው ይዘረዘራል አትጠየቅምና እሷን እንደዛ ታደርጋለህ። በቃ የሚቀጥሉትን 3 ያው እሱ እንዳለው 2 ቀን 3 ቀን ትምህርት አትገባም። ትልቅ በቃ ደስታ ነው ትምህርት ላለመግባት። የሚቀጥሉት ቀናቶች ላይ ግን በቃ አንተ ነህ ሳምቡሳ የምንገዛው የነበረው። ይሄ ብርኩት አለ አይደለ? እንትን ትምህርት ቤት ውስጥ ጀላቲ ምናምን በቃ የምትገዛው በቃ እንቁልጭ እያልክ ነው የምትቆየው። እሱ አለ። ሁለተኛው ደግሞ ዚያራ ስትሄድ ሁሉም ቦታ ነው የምትበላው። በቃኛ ቤተሰብ ጋር ስትሄድ አትበላል። የሆነ ቦታ ስትሄድ ወይ ምሳ እየበሉ ታገኛለህ ትበላል። ማታ ላይ ያለው ቁንጣን የሚባለው ነገር አለ አይደል? ልጅ ነህ ዝም ብለህ ነው የምትበላው። በቃኛ አታውቅም። የሆነ ቦታ ላይ ኩኪስ ልትበላ ትችላለህ፣ የሆነ ቦታ ላይ ምግብ ልትበላ ትችላለህ። እና ማታ ላይ ያለው ፔንም ትንሽ የቁንጣኗ ፔንም ትንሽ ከባድ። የተከበራችሁ ተመልካቾቻችን እዚህ አንድ ነገር ትልቅ ተምሳሌት ይታያል። ከኢትዮጵያ የተለያዩ ክልሎች ኢትዮጵያውያን ትውልደ ኢትዮጵያውያን እዚህ አብረው በዓልን ያከብራሉ። ከህንድ፣ ከስሪላንካ፣ ከተለያዩ የዓለም ሀገራት ደግሞ አብረው ይኖራሉ። ታዲያ እኛስ
አብረን መኖር ለምን አቃተን? ለምን በትንሹ በትልቁ እንጋጫለን? እንዲህ ከተለያየ የዓለም ክፍል መጥተው አብረው እየኖሩ እኛ ግን አንድ ምድር ላይ ተፈጥረን አንድ መሬት ላይ አድገን ልዩነታችንን ማጥበብ ለምን አቃተን? ለኢትዮጵያ ለምድራችን ዛሬ በተለይ በዚህ በኢድ አልፈጥር በዓል ምክንያት ሰላም እንመኛለን። ኢትዮጵያ ሀገራችን ሰላም ትሆንልን። ኢድ ሙባረክ። ዱባይ ውስጥ የህግ መከበር ምን ድረስ ነው? ሰው ህግን ሳያከብር ነው አይደል ወደ ጥፋት የሚያስበው። ሰው ዱባይ ላይ ያለው የህግ መከበር ጥፋት የሚባለውን ነገር ራሱ እንዳታስብ ነው የሚያደርግ። አክሽኑን ማድረጉ ሳይሆን ድርጊቱን ጥፋቱን ማጥፋቱ ሳይሆን ማሰቡን ራሱ እንዳታስብ ያደርጋል። ህጉ እዛ ጥግ ድረስ ነው የሚሄደው። አሁን ለምሳሌ እኔ በኔ ነገር ልንገርክ። እኔ ቤቴን ቁልፍ አላውቅም። የቤቴ ሰራተኛ ስትመጣ ዝም ብላ ነው የምትገባው። መኪናዬን ቁልፍ አላውቅም። ለምሳሌ ዱባይ ላይ እዚህ ፉድ ኮርቶች አሉ አይደለ? ብዙ ማህበረሰብ ተሰብስበው ምግቦች የሚገዙበት ቦታ ላይ ምግብን ሄደ ለማምጣት ሰዎች ቴብልን ጠረጴዛን እንዳይወስዱብህ የምታስይዘው ስልክህን ወይ ዋሌትን አስቀምጠህ ነው የምትሄደው። ሚነካው ሰው የለም። ይገርማል። ዱባይ ውስጥ የሆነ ነገር ተሰረቀ ከተባለ ከ15 ከ20 ደቂቃ ያፈጅባቸው። ለዱባይ ማደግ ትልቁን አስተዋጽኦ ያደረገው ምንድነው? ሴፍቲና ሴኩሪቲ ነው። አሁን ሌላው ዓለም ላይ ስታይ አብዛኛው ሰው ከቤት ወጥቶ ተመልሶ መግባቱን እርግጠኛ አይደለም። ዩሮፕ ላይ ብትሄድ መኪና ላይ ፖስተር ጽሁፍ ትለጥፋለህ። መኪና ውስጥ ምንም የለም በእናታችሁ እንዳሰብሩብኝ ብለህ ነው የምትሄደው። ለንደን ላይ ላግዠሪ ሰዓት አርጋት ዞረው። ዱባይ ላይ ሰው ገንዘብ ተሸክሞባት የሚሄድ ሀገር ነች። ይህ ሁሉ ያደረጉት ነገር ምንድነው? ቅድም እንዳልኩ ሰው ወይ ጥፋት የሚያጠፋው ወንጀል የሚዘራውም ሰውዬ ዱባይ መጥቶ ወንጀል ለመስራት እንዳያስብ ነው የሚያደርገው ህጉ። ከትንሽ እስከ ትልቁ ህጉን የሚያከብር ማህበረሰብ ነው ያለው። ቅጣቱም የነሱ ቀላል ነገር አይደለም። የዱባይ ላይ ያለው ይሄ የህግ ማክበር ደረጃ እዚህ ደረጃ ማሰብ አይደለም ድርጊቱን ማድረግ አይደለም እንዳታስብ ነው የሚያደርግ። ዱባይ ካየኋቸው ህጎቻቸው መካከል እኛ ሀገር ላይ ስለ ትልልቁ ነገር ነው የምናወራው፣ ግን እዚህ ልበልህና ሰዎች የእግረኛ መንገድን በሚሻገሩበት ሰዓት ማብራት ሳይፈቅድላቸው ቢሻገሩ የሚቀጡበት ሁኔታ አለ። ራሱ ግለሰቡ ማለት ነው። ከእንደገና ቆሻሻ ብትጥል የሚያስቀጣ ሀገር ነው። በጣም ብዙ የተለያዩ ህጎችን አይቻለሁ እና እነዛ ነገሮች እመኛለሁ። እኔም አገሬ ላይ እንደዛ አይነት ነገር ቢኖር ብዬ እመኛለሁ። አንድ ሴት ልጅ ሌሊት 8 ሰዓት ላይ ወጥታ ወክ ልታደርግ ትችላለች። ወር ቢች ሄዳ ቁጭ ልትል ትችላለች። ማንም ሰው አይናገራትም። ምንም የምትሆነው ነገር እንዳይለ ታውቋለች እሷ ራሱ። ሌላ ደግሞ ከታክስ ነፃ ሀገር መሆኗ ሞር አሪፍ ያደርጋታል፣ ተመራጭ ያደርጋታል። በኢንቨስተሮችም ወደዚህ እንዲመጡ ያደርጋል እና እነዚህ አይነት ነገሮቹ በጣም ያስደስተኛል። ፓርክ ሄደ አረንጓዴ ኤሪያ ላይ ቁጭ ስትል ማይሆን ቅጠል ከቀነጠስክ፣ ማይሆን ነገር ካደረክ፣ ካፕ ጠጥተህበት ጁስም ምንም ከጣልክ ያስቀጣል 300 ብር። እኔ እዚህ ሀገር እንደመጣው ተቀጥቼ ያውቃለሁ፣ ግን ተማርኩበት። ውሃ ጠጥቼ አይላንድ ቾክዬ ስለነበር መኪና ለማስነሳት ወረወርኩኝ። አይቶኝ ነበር ባይዴ 300 ድርሃም ተቀጥቻለሁ። እና ግን አስተማሪ ቀላል ነው፣ ግን አስተማሪ ለሞተርስ ከየትኛውም አይሱዙ አስመጭ መጀመሪያ ወደ ዱባይ ይሁን ከኢትዮጵያ ስትወጡ የተሸወዳችሁት ቴክኖሎጂ ይሁን የሆነ ነገር ያጋጠማችሁ አስቂኝ ነገሮች? የመጣው ዕለት ሾፕ ልናደርግ ከየሆነ ጓደኛዬ ጋር ወጣንና እንትን ነው አስቤ የነበረው። እኛ ሀገር አንዳንዴ ቀን ላይ ሙቀት ከሆነ ማታ ላይ ሊቀዘቅዝ ይችላል፣ ቢያንስ ትንሽ እንትን ሊል ይችላል እና ማታም እዚህ ይሞቃል ብዬ አላሰብኩም። እና ሾፕ እያደረግን
በጣም ብዙ ልብስ ነው የገዛሁት እና ከልብሶች ውስጥ ሙቀት ሰዓት ነው የመጣሁት እና እንትን ሁዲዎች፣ ትልልቅ ጃኬቶች ምናምን የገዛሁት እና አብሮኝ የነበረው ጓደኛዬ ሁላ አልነገረኝም። እኔ አስቤ የነበረው ማታ ላይ ቀዝቃዝ ይሆናል ብዬ አስቤ ነበርና ብዙ ገዛዝቼ በጠብቅ ምንም ሊቀዘቅዝ አልቻለም ማለት ነው። በቃ ቁጭ አደረኩት እሱ። ለዚህ ነው የተሸወድኩት እኔ። አይ ቲንክ የእኛ ጄኔሬሽን ብዙ የሚሸወደው ነገር አለ ብዬ አላምንም። ይሄ ቴክኖሎጂ ኤክስፖዠሩም አለ አይደለ? ለቴክኖሎጂ ብዙ የቀረብን ሰዎች ነን እና ብዙ የለም። የኔ የሚያስቀው እዚህ አይደለም ካታር ነው። በፈረንጆች 2011 ላይ ነው። ገና እንደሄድኩ ስራ እየፈለግኩ ነበር። በታክሲ ነው የሚሄደው። ኢንተርቪው አድርጌ ወጣው። ከዛ በባስ ከዛ አይ ቲንክ ስመለስ በባስ ነበር። እግረኛ መሻገሪያው ላይ ምንድነው የሚያደርጉት? እንትኑ መብራቱ አውቶማቲክ አይደለም የሚበራው። እግረኛው ካለ ብቻ ነው የሚመራው። እግረኛ መኖሩን አንተ ነክተህ ነው እንትን የምትለው። እኔ ማሰው በቃ አውቶማቲክ ይበራል። ቆም ይላለሁ። እንግዲህ አይ ቲንክ ኦገስት ላይ ነው። ኦገስት በጣም ይሄ ሞቃቱ ሲዝን ነው። የኔ ስራ ደግሞ ከረባትና ሱፍ የሚያስደርግ ነው። ቆሜ 15 ደቂቃ ይሆናል። ተበሳጨው በቃ እንዴት አይበራም ብዬ ማለት ነው። ከዛ ኦልሞስት ወደ 20 ምናምን ደቂቃ ቆሜ አንድ ሰው መጣና ነካኝ። ሰውየውን እያየው መሳክሽ የሚያዘኝ እፍረት ነው። ምክንያቱም አስቧል፣ ሱፍ ነው ያረኩት፣ ነጭ ሸሚዝ ነው ያረኩት፣ ከረባት አድርጌያለሁ። ስማርት የሚባለው ድሬስ አለ አይደለ? ከሳኩበት ሌላ ነገር ሊሆን ብቻ በቃ በሆድ የምስቀዋል አይደል? በራ ተሻገርኩ። እስቲል ሳስበው ያስቀኛል። ያው ዱባይ አይደለም ግን ከሀገር እንደወጣው ነው። እና ያው መኪና እንደዚህ የምትነዳ ከሆነ ልክ ስትሄድ ብዙ ብርም ይከፈልሃል የሚል ወሬ ስለነበርና ሄጄ አጎቴን እንደዚህ በቃ ሹፍርና ልቀጠር ስል የሆነ ሎካሎች እሱ ጓደኞች ነበሩት እና ጅዳ በቃ ወስዶ እንደዚህ ከመኪና ጋር አብሮ ያደገ ልጅ ነው፣ ጎበዝ ነው እንደዚህ ብሎ ሰጡኝ። ልክ ጋቢና ስገባ የመኪናውን ማርሽ አጣሁት። ሹፌር ነው ተብዬ ይህ ሁሉ ተነግሮልኝ እኔ እንዲህ ያልኩኝ። ከዛ እስቲል ሜሴጁ አለ ጓደኛዬ፣ እሱም አይላን ነው የሚባለው እና የቤተሰብ ሾፌር ማለት ነው። እና ፎቶ አነሳሁኝና ቶሎ ብዬ በሜሴንጀር ስማ አብዲ አልኩት፣ እንደዚህ እኮ መኪናው እንደዚህ ማርቼዲስ ነው አርሞ እንደዚህ ማለት ዝም ብለህ ፊት ለፊት ስታርት የምል ካለ ንከዋልኝ። እሺ ብዬ ተቃርኩና በራ መኪናው ሁሉም ነገሩና ኦኬ ተችሎ ልክ ማርሻ ሲሆን ልሄድ ስል እጅ ፍሬን የምታውቀው ማኑዋል መኪኖች ናቸው። ኢትዮጵያ ለምደ ስትሄድ በእጅ ነው እንደዚህ ስበህ እንደዚህ የምታወርደው እና አሁን የት አባቴ ሌር ነው። ከዛ ለካ እጅ ፍሬኑ በእጅ ነው እንደዚህ እዚች ጋር ነው ሳብ አድርገህ ትለቀዋለህ፣ ራሱ ይሄዳል። ያካር ሰውዬው ይለኛል። አየሁትና ብድድ ብሎ እጅ ፍሬኑም በእጅ ነው እሺ ብሎ ልጁ ጽፎልኛል። እዛች ጋር በግራ እጄ ሳብ አድርገህ ስለቀው ሄደ ራሱና ያቺን ቀን በህይወቴ በቃ ማይረሳኝ ቀን ነው። ወደ ዩጋንዳ ተጉዤ ነበር እና ዩጋንዳ ከኛ ተቃራኒ ነው የሚነዱት። በእንግሊዝ ቅኝ የተገዙ ሀገሮች በሚነዱበት ሳይድ ነው የሚነዱት እና ኤርፖርት መጥተው ሲቀበሉኝ በሹፌሩ በኩል ለመግባት ነበር የሞከርኩት። አይ አንተ በዚህ አይደለም በዛኛው ነው የምትገባው ተብዬ በዛኛው ገባሁኝና ከገባሁም በኋላ እዛ የሆነ ነገር ባየው ቁጥር እኔ ነኝ ፍሪል የሚያዝ መሞከር ምንም በሌለበት ማለት ነው። ይህ ኢድ አልፈጥር በፍቅር የተሰኘው ልዩ የበዓል መዝናኛ ዝግጅታችን ነው። የምንገኘው ደግሞ ዱባይ ነው። አቶ ፋሪስ አብዲ መኖሪያ ቤት ውስጥ ነን። ትውልደ ኢትዮጵያውያን ሰብሰብ ብለዋል። እዚህ ደግሞ ከህንድ፣ ከስሪላንካ፣ ከህንድ እንደገና እዚህ ሰብሰብ ብለው የኢድ አልፈጥርን በዓል ጓደኛሞቹ እያከበሩ ይገኛሉ። እስልምና እምነት ተከታዮች እንግዲህ በዚህ አጋጣሚ ደግሞ እዚህ የሰማሁት በእምነት ወንድማችን በቅርብ ጊዜ ነው እስልምናን የተቀበለውና ሁላችሁም ማሻአላህ እንድትሉት በአክብሮት ጠይቃለሁ። አመሰግናለሁ። እስቲ ለኢትዮጵያ ምን ትመኛለህ? እንደ ሰላም ምንም ነገር የለምና ሰላማችን ይብዛ እላለሁ። ለኢትዮጵያ እንደ ዱባይ እድገትና ብልጽግናን እመኛለሁ። አላህ ሀገራችንን ሰላም ያርግልን።
ኢትዮጵያ እኛ በጣም ትልቅ አቅም ያለን ሰው ነን። እንደ ሀገርም በጣም ትልቅ አቅም አለን። ብዙ ያልተሰሩ ስራዎች አሉ። ስፔሻሊ ይሄ ምንድነው የፖፑሌሽን ዲሞግራፊውን ስታየው ወጣቱ ማህበረሰብ የሚበዛባት ሀገር ነች። ለማህበረሰቦቻችን ሰላም ቢሰፍን አቅም አለን፣ መስራት እንችላለን። ግን በቃ አንድ የጎደለን ነገር ሰላም ነው። ሰላም፣ መቻቻል፣ መፋቀር፣ መዋደድ። አይ አላህ ለሀገራችን ይሄን ነገር ይስጣት ነው ብለው ያው እኔ ለሀገር የምመኘው ሰላም፣ ፍቅር እና አንድነት ነው። እኔ ለሀገር የሚመኝላት በጣም ብዙ ነገር አለ። በዚህ በአጭር ደቂቃ ውስጥ ወይም በአጭር ሰዓት ውስጥ እንደዚህ ብዬ እጨርሳለሁኝ ብዬ አላስብም። ምክንያቱም የተለያየ ቦታ ያዩዋቸውን ነገሮች ሁሉ እቀናባቸዋለሁ። መቀናባቸው በጣም ብዙ ነገሮች አሉ። አገሬ ላይ እንዲኖሩ ብዬ የማስባቸው ነገሮች። ከቅርብ ጊዜ ወዲህ ግን ጭንቅላቴ ላይ ብዙ ጊዜ እየመጣ እንትን የምለው የተለያየ ብሔር ብሔረሰቦች አለ። ብዙ አይነት ብሔር ብሔረሰብ አለ በሀገራችን ላይ እና ብሔሩን ሁሉም ሰው ብሔሩን ቢወድ ብሔሩን፣ ባህሉን፣ ነገሮቹን ሁሉ ቢያውቅ እና ግን ደግሞ እንደ ሀገር ደግሞ አንድ ሆኖ መቆየት ቢችል አንዱ የአንዱን የሚያከብር ቢሆን አንዱ የአንዱን የሚወድ ቢሆን ብዬ እመኛለሁኝ። ሌላው ያው አገሩን የሚወድ ከሆነ ሰላም ይኖራል ብዬ አስባለሁ። ሰላም በሆነ አካል የሚመጣ ነገር ነው ብዬም አላስብም። ሁሉም ሰው የየራሱ ኃላፊነት አለበት ብዬ አስባለሁ። ሰላም ቢኖረን ብዬ እመኛለሁ። እሺ፣ አመሰግናለሁ። ያው ሁሉም ሰላም ነው የሚመኘው። ሰላም ስንመኝ ሀገራችን ሰላም ከሆነች ያው የማይካድ እውነት አለ። ኢትዮጵያ ላይ ከ86 በላይ ብሔር ብሔረሰቦች አሉ። የተለያየ እምነት አለ። ስለዚህ ሁሉም ሰላም ቢሆንና ስራውን ቢሰራ መንግስትም ልክ አሁን እዚህ ሀገር የተለያዩ ብሔር ብሔረሰቦች አሉ። ሁሉም ስራቸውን ነው የሚያስቡት። ስራቸውን ሲያስቡ መንግስት ደግሞ ስራውን ይሰራል። አንድ ወር የሆነ ከተማ ከአንዱ ስቴት አንድ ወር ቆይተን ስንመጣ የሆኑ ለውጦችን እናያለን። ምክንያቱም ህዝቡ ስራ ላይ ነው፣ መንግስት ደግሞ የራሱን ስራ እየሰራ ነው ማለት ነው። እና እርስ በርስ እንዋደድ፣ ለሀገራችን ሰላም እንፍጠር ለማለት ነው። አመሰግናለሁ። በጣም ደስ የሚል መልእክትን ያስተላለፋችሁት። እንግዲህ ውጭ ሀገር እንደምትኖሩት ያሁን ስለ ሰላም ብለናል። እንደውም እየቀደምከኝ ነበርና ባላለብኝ እያልኩ ነበር። አንዳንድ ነገር ነው የምትሉት። አሁን ስለ ሰላም እውነት ነው ሁላችንም ብለናል። ስለ ህግ ማክበር ብዙ ብለናል። ግን አንዳንድ ቃል ነው የምትሉልኝ። ውጭ ሀገር በኖራችሁ ጊዜ የአንደኛው መድገም አይችልም። ውጭ ሀገር በኖርክ ጊዜ ምን አለበት አብነት ምን አለበት ይቺ ነገር ኢትዮጵያ ውስጥ ባያት ኖሮ ያልከው? አሁን እዚህ ሀገር ለሁሉም ነገር አፕሊኬሽን አለ ለሁሉም ነገር እና ለምሳሌ አሁን ሲቲዝኑ እዚህም ነዋሪም የሆነ ከሰው አሁን ከኤምፕሎየር ጋር ብጋጭ ገቨርንመንት አለ ቀጥታ ኢሜል አድርጌላቸው የሚሰሙኝ እና እሱ ቢኖር በጣም ቀጥታ ከመንግስት ጋር የምትገናኝበት አለ። ቀጥታ ከመንግስት ጋር እንግዲህ በዚህ አጋጣሚ የሚመለከተው የመንግስት አካል የሀገራችን የሚመለከተው የመንግስት አካል ማንኛውም ዜጋ በቀጥታ ከመንግስት ጋር የሚገናኝበትና ብሶቱንም ሆነ ደስታውን በተለይ ችግሩን የሚገልጽበት ፕላትፎርም አለ። ይሄ ለሀገሩ የተመኘውን አብነት እሺ ኢትዮጵያ ቢኖር ብዬ የምመኘው አንድ ነገር ነው። እሱ ምንድን ነው? የሆነ ላይሰንስ ልታወጣ ስትሄድ የመኪና አይደለም የንግድ ማንኛውንም አይነት ነገር ለማውጣት ስትሄድ ኤቭሪቲንግ ዲጂታል ነው። በአንድ ቀን ላይሆን ይችላል፣ ግን ብታስብበት አሁን ንግድ ፍቃድ ልታወጣ ብትሄድ ዛሬውኑ ትጨርሳለህ። እንደዚህ ግራ ቀኝ ምናምን የለውም። የመኪናም ላይሰንስ ቢሆን እዚህ ጋር ፈተናውን ስታልፍ በዛኛው ብር ስትዞር ብር ከፍል ላይሰንስን ስበህ የምትሄደው እና ይሄንን እመኛለሁ። እኔ እንኳን ሁለት ነገር ነው የምመኘው። አንደኛ ቴክኖሎጂው ላይ እንምጣ። እዚህ ሀገር ላይ ዩኤኢ ፓስ የሚሉት አለ እና ማንኛውም ሰው የራሱን ዩዘር ኔም ፓስዋርድ ክሬት ያደርጋል። በምንድነው ዩዘር ኔም እና ፓስዋርዱን ክሬት የሚያደርገው? አይዲ ነምበሩ በመጠቀም ማለት ነው። አሁን ናሽናል አይዲ እየተጀመረ አይደለም? ያንን አፕሊኬሽን በመጠቀም የፈለግከው ሚኒስትሪ ኦፊስ ላይ ሎጊን አድርገ ያንተን ዳታ ማግኘት ትችላለህ። ለምሳሌ ሚኒስትሪ ኦፍ ሌበር ገብቼ በዛች አክሰስ አድርጌ ገብቼ ሚኒስትሪ ኦፍ ሌበር ላይ ኬዝም ካለብኝ ማየት እችላለሁ።
ለምሳሌ እኔ አሁን የካምፓኒ ባለቤት ነኝ። ስለ ሰራተኞች ሙሉ ነገር የማውቀው እዛ ላይ ነው። ደሞዝ ማተከፈለው አልተከፈለው፣ ፋይን ምን አለብኝ፣ ላይሰንስ መቼ ኤክስፓየር ያደርጋል የሚለውን በዛ ማየት እችላለሁ። ሌላ ለምሳሌ አሁን ብድር ከባንክ ብድር መውሰድ የሚፈልግ ሰው ሲመጣ ክሬዲት ቢሮ ሪፖርት የሚባል አለ፣ ሴንትራል ባንኩ የሚያወጣው ማለት ነው። በዛች አፕሊኬሽን አክሰስ ታደርጋለህ። የሚያሳይ አንተና ያንተን ነበር። ፖሊስ ገብቼ ያለብኝን ፋይን ማየት ይችላሉ በዛች አክሰስ አድርጌ። ኢች ኤንድ ኤቭሪ ሚኒስትሪ ኦፊስ ከኔ ጋር የተገናኘው ላይ ገብቼ ለምሳሌ ከዚህ ሀገር መቼ ወጣው መቼ የገባው ይሄ ኢሚግሬሽን እንትኑ አለ አይደል፣ እሱም ማግኘት እችላለሁ። መኖሪያ ፍቃዴን አፕላይ አድርጌ ስታተሱን እዛች ቦታ ላይ በዛች አፕሊኬሽን ሎጊን አድርጌ ሚኒስትሪ ኦፍ ኢሚግሬሽን ሎጊን አድርጌ ስታተሱን ማየት እችላለሁ። በአንድ አፕሊኬሽን ነች። እንግዲህ ዩዘርኔም ምናምን የትም ቦታ ላይ አያስፈልግም። አንደኛው ይሄ ነው። ሁለተኛው ደግሞ ከአድሚኒስትሬቲቭ ላይ ነው ደግሞ መጣው። ያው እኔ የምሰራው ሪል ስቴት ላይ ነው። በጣም ነው የምቀነው፣ በጣም ማለት ነው። እዚህ ሀገር ላይ አንተ ቤት ልትገዛ ብርህን ይዘህ ትመጣለህ። ሻጩ ዶክሜንቱን ይዞ ይመጣል። ለኦፊሰሩ ታሳየዋለህ። በ30 ደቂቃ ውስጥ አንተ ካርታን ይደርሳል። ሰውየው ብሩን ይዞ ይሄዳል። አለቀ። 30 ደቂቃ 30 ማክሲመም ረዘመ ከተባለ 45 ደቂቃ ካርታን ይዘህ በቃ የቤት ባለቤት ነው። ሰውየው ብሩን ይዞ ይመጣልና በአንድ መስኮ አንድ ሰው ነው የምታገኘው። የምታገኘው ሰውዬ ኦፊሰር ነው። አንተ ገዢ ነህ አይደለ? ከዛ የታለ ያመጣው ገንዘብ ትባላለህ። እሱን ቼክ ታሳየዋለህ። ይሄኛው ይታያል፣ ትፈርማለህ። ውጪ ጠብቁ ትባላላችሁ። ሰውየውን የምታገኙት 5 ደቂቃ ማትሞላ ደቂቃ ነች። በ3 ደቂቃ ውስጥ ያንን የሚጨርሰው። ከዛ ጠብቅ ትባላለህ። በዛች በ30 በ45 ደቂቃ ውስጥ ካርታክ ይመጣል። አለቀ፣ ጨረስክ። ተመልካቾቻችን አንዳንድ ነው የጠየኳቸው፣ ግን አቶ ፋሪስ ቤቱ ስለሆነ ምንም ማድረግ አይቻልም። 2 አቅርቦልናል፣ ግን የሚጠቅሙ ነገሮች ስለሆኑ ተቀብለናል። እኔ እንኳን የምመኘው እኛ ሀገር ቢኖር ብዬ የምመኘው የትራፊክ ሲስተሙ ነው። ዱባይ ላይ ያለው ትራፊኩ እንዴት አድርጎ ኮንትሮል እንደሚያደርጉ ኖርማል በኤአይ የተደገፈ ነው ሲስተሙ ማለት ነው። እና እሱ ነገር እኛ ሀገር ላይም ቢኖር ብዬ እመኛለሁ። ምክንያቱም በትራፊክ አደጋ ብዙ ሰው እያለቀ ነው ሲል አሁን የሚሰሙ ዜናዎች እንደዛ ናቸው። በአንድ አክሲደንት ብዙ ሰው ነው ህይወቱን የሚያጠው። እና እነዚህ እዚህ ሀገር እንዳለው አይነት የትራፊክ ሲስተም ቢኖር የብዙ ሰው ህይወትን መታደግ እንችላለን ብዬ አስባለሁ። እኔ የምመኘው ነገር ብዙ ነው፣ ግን የተፈቀደው አንድ መናገር ስለሆነ አገሬ በሌሎቹ በተለይ እድገቷን ለማይፈልጉ መቀየር እንዳትፈልግ ለሚያደርጉ ማስፈራሪያ እንዲሆን ኒውክለር ቢኖርን ብዬ እመኛለሁ። ቅናት ነው፣ ለሀገር ቅናት ነው። እኔ ተቀብያለሁ። ያው ገጠሩን ከከተማው ምርቱን ከተጠቃሚው ጋር የሚያገናኘው ብዙ ጊዜ መንገድ ነው እና እዚህ ሀገር በጣም ከሚያስቀኑኝ ነገሮች አንዱ መንገድ ነው። መንገዱ የራሱ የስፒድ አለው። ትራፊክ የለም፣ ያው ስፒድ ካሜራ ነው ያለው። ስለዚህ ከትራፊክ ጋር ቁም ተነስ መጨቃጨቅ የለም። መንገዱ የራሱ የሆነ ስፒድ አለው። በዛ ስፒድ ትነዳለህ፣ የሚጨምርበት ትጨምራለህ፣ የሚቀንስበት ትቀንሳለህ። እና ይሄን ሲስተም እና ይሄን መንገድ በጣም ነው የምመኝለት። አሁንም ድረስ ያው ገጠሩ አካባቢ ላይ ሰልፍ እናያለን፣ መንገድ የለንም እያሉና እኚህ ነገሮች ቢቀረፉ ወደ ገጠር አካባቢ እንዲህ ነገሮች ቢታዩ ባይ ነኝ። እና ያው ህንፃው ደግሞ ተጀምሯል፣ ይበርታ ነው የምንለው። የተከበራችሁ ተመልካቾቻችን ደስ የሚል ጊዜ ከትውልደ ኢትዮጵያውያን ጋር የኢድ አልፈጥርን በፍቅር በዓል ምክንያት በማድረግ ዱባይ ተገኝተን እንዲህ ደስ የሚል ዝግጅት አከናውነናል። በያላችሁበት መላው የእስልምና እምነት ተከታዮች ኢድ ሙባረክ ብለናል። አንድ ላይ የምንሰናበታችሁ ሁላችንም ኢድ ሙባረክ። ኤዲ፣ ዱባይ ያለሽ የኢድ አልፈጥር ቆይታ እንዴት ነበር? በተለይም በዱባይ ከሚገኙ ሴት እህቶቻችን ጋር ያደረግሽው ቆይታ ምን ይመስላል? በጣም ቆንጆ ነበረ። ያው ዱባይ እንግዲህ እንዳየናስትሽ በጣም የምታምር ሀገር ነች፣ ንጹህ ነች። ከሴት እህቶቻችን ጋር የሚያደርግነው ቆይታ በጣም ቆንጆ ነበር። በጣም ረጅም ጊዜም የተቀመጡ አሉ፣ አጭር ጊዜም ተቀመጡ አሉ። ብዙ ልምዶቻቸውን እና አጋጣሚዎቻቸውን አካፍለውናል። በጣም ቆንጆ ነበር። አንተስ ጋር እንዴት ነበር? የኔ የሚገርም ነበር። ከህንድ
ከስሪላንካና ኢትዮጵያውያን ደግሞ አብረው ነበር በዓሉን እያከበርን ያለ ነውና በጣም በጣም ደስ የሚል ዝግጅት ነበረ። ልምዳቸው የሚገርም ነው። አስተሳሰባቸው የሚገርም ነው እና እኔ ደስ ብሎኛል። ተመልካቾቻችን ዝግጅታችን በዚህ ይጠናቀቃል። ኢድ ሙባረክ።